ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ እሁድ አመሻሽ መረጃዎችን እናልፋለን። በመጀመሪያ ወደ እናንተ የምናደርሰውን እንንገራችሁ። ፋሽስቱ የብልጽግና የአንድ ቡድን አገዛዝ በፋኖ እየደረሰበት ያለውን ሽንፈት ለማካካስ ንጹሃን ኢላማ ያደረገ ጥቃቶችንም አጠናክሮ ቀጥሏል። ተጠናክሮ በቀጠለው ዘመቻ አንድነት አማራ ፋኖ ወሎ ቤተ አማራ ንጉስ ሚካኤል ኮርም በመብረቁ ክፍለ ጦር አዳነ ሀብተነው ብርጌድም በሰኮር ግንባርም የጠላት ኃይል ከወትሮ የተለየ በጣም ብዛት ያለው ዙፋን ጠባቂ ለበቀል እየተገለገሉ ቢመጡም ከመብረቆቹ በኩልም ሳይቀነደቡ አይመለሱም። በዕለቱ ረፋድ ላይ የአካባቢውን ነዋሪ 5 ከባድ ቁስለኛና 3 አስክሬንም አሸክሞ አውጥቶታል። በእነሱ የተነሳ 2 አምቡላንስም ቁስለኛ አውጥቷል። በዚህ የተበሳጨው ቁጥረኛው አህያውን ፈርቶ ዳውላውንም የ024 ቀበሌ ላይ ሞርታር በመጥመድም ወደ 025 ቀበሌ በማስወንጨፍ ንጹሃን ግለሰቦችን፣ እንስሳቶችን እንዲሁም ቤት ንብረቶችን ከፍተኛ ውድመት አድርሷል። ከዚህም በተጨማሪ የአቶ ንጉስ ሀብታሙ በሞርታር ጥቃት ባለቤቱ ህይወት ሲያልፉም ቤቱ ሙሉ ለሙሉ ወድሞበታል። አንድ በሬም ሞቶበታል። የአቶ ታደሰ ማስረሻ በሞርታር ሙሉ ንብረቱና ቤቱ የወደመና ባለቤቱ እስከ ልጁ ከባድ ቁስለኛም ሆነውበታል። አቶ ይበልጣል ጅጉል የተባለ ግለሰብ ለገበያ የመጣችውን 15 ስማርት ስልኮችን በከፍተኛ ድብደባ ቤቱንም አስገድደው በማስከፈት ዘርፈውታል። በአካባቢው የተገኘ ከአጸያፊ ስድብ ጋር ያልተደበደበ የለም። የመብረቅ ትንታጎች የተለመደ አሰልፎ ማፈን ያስጨነቀው ቅጥረኛ ሰራዊትም በ1908 2017 ዓ.ም ወደ መጣበት ተመልሷል ሲልም የንጉስ ሚካኤል ኮር ቃል አቀባይ 50 አለቃ ሁሴን ኡመርም ገልጿል። ወደ ቀጣይ መረጃ ስናልፍም ወታደራዊ አፈሳና የወጣቶች ግዢ ቢዝነስ ወጣቶችን በግዴታ አፍሶ ለውትድርና መላክ ሰሞኑን በኦሮሚያ ክልል በአዲስ መልኩ እየተከናወነ ነው። እያንዳንዱ የቀበሌ አመራር ከ2 እስከ 7 ወጣትም የማቅረብ ግዴታ ተጥሎበታል። ከዚህም የተነሱ ወጣቶቹ ከጎዳናዎች፣ ፑል ቤቶች ወዘተ አግኝቶ ለማፈስ የሚደረገው እሽቅድምድሚያ ተጧጡፏል። በአፈሳው የተደናገጡ ወላጆች ልጆቻቸውን ከትምህርት ቤት በማስቀረትም ለመደበቅ ተገደዋል። ይህ ሁኔታ በጎዳናዎችና መዝናኛ ቦታዎች የወጣቶች እጥረትን ፈጥሯል። ሆኖም ወጣቶችን አግኝቶ ኮታውን መሙላት ላቃተው አመራርም ወይም የተያዘበትን ልጅ ማስለቀቅ ለፈለገ ወላጅ መፍትሄ የሚሆን ቢዝነስም ተከፍቷል። ይኸውም ከትውልድ ቀያቸው ራቅ ወዳለ ቦታ ፈልሰው በቀን ስራና ጎዳና ተዳዳሪነት ላይ የሚገኙ ወጣቶችም መግዛት ነው። ደላሎች እነዚህን ወጣቶችም አስቀድመው ስራ እናስይዛቸዋለን በሚልም አባብለው ስራ ቦታ ላይ በአፈና መልኩም ያቆያቸዋል። ከዚያም ኮታ ለተጓደለበት አመራር ከ40 እስከ 100 ሺህ በማስከፈልም አሳልፈው ይሰጣሉ። በተመሳሳይ መልኩ ልጅ የተያዘበት ወላጅ ከቀበሌ አመራር ጋር በመደራደር ከ100 እስከ 300 ሺህ ከከፈለ በኋላ ልጁን ተለቆ ከደላላ ከሚገዙትም አንዱ ይተካል። መረጃውን ያገኘነው ከጀዋር መሐመድ ይፋዊ የፌስቡክ ገጽ ነው። ወደ ቀጣይ መረጃ ስናልፍም በጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉ ሌተናል ጀነራል ታደሰ ወረደም ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የቀድሞ ፕሬዝዳንት ጌታቸው ረዳን በመፈንቅለ መንግስት እንዳላስወገድኩ ገለጹ። የህወሓት ኃይል ወታደራዊ መፈንቅለ መንግስት ተካሂዷል ሲልም በከሰሰበት ጉዳይ ላይ ሌተናል ጀነራል ታደሰ አቶ ጌታቸው የ2 ዓመት የስልጣን ጊዜያቸው በመጋቢት 2017 ዓ.ም ማብቃቱንም አስተዳደሩንም በአዋጅ ለ1 ዓመት መራዘሙንም አስረድተዋል። በዚህ አዲስ ምዕራፍ እሳቸው ፕሬዝዳንትነት እንደተሾሙ ጠቁመውም መፈንቅለ መንግስት እንዳልተካሄደ አጽንኦትም ሰጥተዋል። ክሱ አሳሳቢ ከሆነ ገለልተኛ አካል እንዲያጣራው ጠይቀዋል። በጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራል ሲሉም ተናግረዋል። ሌተናል ጀነራል ታደሰ ወረደ። ወደ ቀጣይ መረጃ ስናልፍም ትራምፕ በቫቲካን ከዘለንስኪ ጋር ከተወያዩ በኋላ ፑቲን ለሰላም ያላቸው ፍላጎት ላይ ጥርጣሬ እንዳላቸውም ገለጹ።
ዶናልድ ትራምፕ የዩክሬን አቻቸውን ቭላዲሚር ዜሌንስኪንም በፖፕ ፍራንሲስ ቀብር ላይ አግኝተው ካነጋገሩ በኋላ የሩሲያው ቭላዲሚር ፑቲን ጦርነቱን ለማቆም ያላቸው ፍላጎት ላይም ጥርጣሬ እንደገባቸውም ገለጹ። ትራምፕ ሮማን ለቀው ከሄዱ በኋላ ማህበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች የሚኖሩበት አካባቢ ሚሳኤል የሚተኩስበት አንዳችም ምክንያት የለም ያሉ ሲሆንም እየታለለኝ ሳይሆንም አይቀርም ብለዋል። የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊትም የተገናኙት ዶናልድ ትራምፕ እና ዜሌንስኪ በቅዱስ ጴጥሮስ ቤተክርስቲያን ውስጥም ጥልቅ ውይይት ሲያደርጉም ተስተውለዋል። ዋይት ሀውስ ሁለቱ መሪዎች ያደረጉትን የ15 ደቂቃ ውይይት በጣም ውጤታማ ሲልም ገልጾታል። የዩክሬኑ ፕሬዝዳንት በበኩላቸው ታሪካዊ የመባል አቅም ያለው ሲሉም ውይይታቸውን አንቆለጳጵሰውታል። ሁለቱም መሪዎች በዋይት ሀውስ የነበራቸው ውይይት ባለመግባባት ከተቋጨ በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። ከትሩዝ የማህበራዊ ሚዲያ ገጻቸው ላይ የሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉት ዶናልድ ትራምፕ ምናልባት ጦርነት ማቆም አይፈልግ ይሆናል ብዬ እንዳስብ አድርጎኛል። እያታለለኝ ሳይሆን አይቀርም። ስለዚህ በተለየ ሁኔታ መስተናገድ አለበት። ባንክ ወይም በሁለተኛ ደረጃ ማዕቀብ በጣም ብዙ ሰውም እየሞተ ነው ብለዋል። ዓርብ ዕለት የአሜሪካ ልዑክም ከሩሲያው ፕሬዝዳንት ጋር መወያየታቸውን ተከትሎም ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ በጣም ተቃርበዋል ብለውም ነበር። ቅዳሜ ዕለት ክሬምሊን በበኩሉ ፑቲን ለአሜሪካ ልዑክም ዊትካፍ ሩሲያ በዩክሬን ጋር ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗንም ማረጋገጣቸው ገልጸዋል። ትራምፕ እና ዜሌንስኪ በዋይት ሀውስ ተገናኝተው ፍሬ አልባ ውይይት ካደረጉ በኋላ ለመጀመሪያ ጊዜ ነው በሮም ፊት ለፊት የተገናኙት። በወቅቱ የአሜሪካው ፕሬዝዳንት ለዩክሬን አቻቸው ሩሲያን ለማሸነፍ ምንም የቀረ አማራጭ የለም ብለዋቸው ነበር። በዚህ ሳምንትም ያንኑ ተመሳሳይ መልእክትን የደገሙት ፕሬዝዳንት ትራምፕ የዩክሬኑ መሪ የቀረው አማራጭ የለምም ብለዋል። ከዚህ የቀድሞው ዶናልድ ትራምፕ በተደጋጋሚ ዩክሬን ጦርነት በመጀመርና ለሰላም ስምምነት እንቅፋት አድርገውም ሲከሷት ተሰምተዋል። ቅዳሜ ዕለት ለሀገሪቱ አገራትም መሪዎች በሮም ያደረጉትን ውይይትን በተመለከተ ዋይት ሀውስ አዎንታዊ ድምፅ የያዘው መልእክትም ሲያስተላልፍ፣ ዜሌንስኪ በበኩላቸው በጋራ ውጤት ማምጣት ከቻልን ታሪካዊ ሊባል የሚችል በጣም ተአምራታዊ የሆነ ውይይት ነው ብለውታል። ሁለቱም መሪዎች ፊት ለፊት ተቀምጠው በጥልቀት ሲወያዩ የሚያሳይ ምስልም ይፋ ሆኗል። የዩክሬን የውጭ ጉዳይ ሚኒስትር በኤክስ ገጻቸው ላይም ምስሉን ያጋሩ ሲሆን ይህንን ታሪካዊ ውይይት ለመግለጽ ምንም አይነት ቃላት አያስፈልግም፣ ሁለቱ መሪዎች በቅዱስ ጴጥሮስ ቤተክርስቲያን ለሰላም እየሰሩ ነው ብለዋል። ትራምፕ ከዩክሬን አቻቸው ጋር በሮም ፊት ለፊት ከተወያዩ በኋላ ያንጸባረቁት አቋም ከዚህ በፊት ዜሌንስኪን በጠንካራ ቃላትም ሲሸነቁጡ፣ ስለ ፑቲን ደግሞ አዎንታዊ አስተያየት ሲሰጡ ከነበሩትም በተቃራኒ የቆመ ነው። ዜሌንስኪ በቴሌግራም ገጻቸው ላይ ጥሩ ውይይት ነበር፣ አንድ ለአንድ የተደረገ ጥሩ ውይይት ነበር፣ ብዙ ነገርም ተነጋግረናል፣ የተነጋገርናቸው ነገሮች በሙሉ ውጤታማ ይሆናሉ ብለን ተስፋ እናደርጋለንም ብለዋል። አክለውም ውይይታቸው ያተኮረው የህዝባቸውን ህይወትን መታደግ፣ ምንም ቅድመ ሁኔታ የሌለበት ሙሉ የተኩስ አቁምና በተደጋጋሚ የሚከሰት ጦርነትን የሚከላከል አስተማማኝና ዘላቂ ሰላም ላይ እንደነበረም ገልጸዋል። ዜሌንስኪ አክለውም በጋራ ድሎቻችን ማስመዝገብ ከቻልን ታሪካዊ ሊባል የሚችል ተአምራታዊ ውይይት ነበርም ያካሄድ ነው ብለዋል። ፕሬዝዳንት ዶናልድ ትራምፕ አመስግነዋልም ብለዋል። ሁለቱ መሪዎች ከተወያዩ በኋላ ከቅዱስ ጴጥሮስ አደባባይ ውጭ ከሌሎች ዓለም መሪዎች ጋርም ተገናኝተዋል። ትራምፕ ሞስኮንና ኪየቭን የተኩስ አቁም ላይ እንዲደርሱ እና የሰላም ስምምነት እንዲያደርጉም ጫና ሲያደርጉ ነበር። ዶናልድ ትራምፕ ከዚህ በፊትም የሁለቱ ሀገራት መሪዎች በቅርብ የሰላም ስምምነት ላይ የሚደርሱ ከሆነ አስተዳደራቸው ራሱን ከጉዳዩ ላይ እንደሚያርቅም አስጠንቅቀው ነበር። ወደ ቀጣይ መረጃ ስናልፍም አደገኛ ሁኔታ ሊከሰት እንደሚችልም አስጠነቀቁ። ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍም ህወሓትን በድጋሚ ምርጫ ቦርድ የማስመዝገብ ፍላጎት እንደሌለውም በድጋሚ አስታውቀዋል። ቡድኑ ቦርዱ የሰረዘው የቀድሞ ህጋዊ ሰውነቱ ካልተመለሰለት አደገኛ ሁኔታ ሊከሰት እንደሚችልም አስጠንቅቋል።
የፌዴራል መንግስቱ ጉዳዩን ወደ ቴክኒካዊ ጉዳይ እያወረደው ይገኛል በማለትም የከሰሰው ቡድኑ መንግስት የፕሪቶሪያውን የግጭት ማቆም ስምምነት መንፈስም እንዲያከብር ጠይቀዋል። ዶክተር ደብረጽዮን ገብረ ሚካኤል ስላዳመጣችሁ እናመሰግናለን። በቸር እደሩልን።